ሰላም ጤና ይስጥልን ክቡራትና ክቡራን የሪፐብሊክ ሚዲያ ታዳሚዎች እንደምን ሰንብታችኋል? እንዴት ከርማችኋል? እንዴት ይዟችኋል? ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ሰሞነኛው አንዳንድ የማህበራዊ ጉዳይ ድርጊቶችን በምናይበት ጊዜ ማህበራዊ ሚዲያን ካጣበቡ ጉዳዮች አንዱ በትዳር ውስጥ የሚፈጠሩ ችግሮችን እየተመለከተ ነው። በጣም በርካታ ሰዎች የግል ተሞክሯቸውን በማህበራዊ ሚዲያ እያጋሩ እያለቀሱ እየተናደዱ በጣም ብዙ ስነ ልቦናዊ ችግር ውስጥ ገብተው የራሳቸውን ታሪክ የሚያጋሩበት ሁኔታ አለ። ታዲያ ይህንን በተመለከተ በተለይ ከትዳር መፍረስ ጋር የተያያዙ ችግሮችን በዋነኛነት ማንሳት እንችላለን። ስለዚህ የዛሬው ፖድካስታችን በዚህ ላይ የሚያተኩር ይሆናል። ከኛ ጋር ሆናችሁ ይህንን ፕሮግራም እንድትታደሙ ከወዲሁ እጋብዛችኋለሁ። ይህንን ፕሮግራም ለሌሎችም እንዲደርስ ቻናላችንን ሰብስክራይብ በማድረግ እንደዚሁ ደግሞ ላይክ እና ሼር በማድረግ ለሌሎች የማዳረስ ነገር ቢኖር መልካም ነው። እንግዲህ መተሳሰብ መቻል አለብን። አድማጮች ተመልካቾቼ፣ ቀጥታ እንግዲህ ለትዳር መፍረስ ምክንያት የሆኑ ጉዳዮች ትዳር እንዳይፈርስ የሚያደርጉ መደረግ የሚገባቸው ጥንቃቄዎችን በተመለከተ እንግዲህ ዛሬ ፖድካስታችን የሚለው ነገር ይኖራል። ግን ከዛ በፊት ትዳር ራሱ እንደ ተቋም ምንድን ነው የሚለውን ነገር ማንሳት አለብን። እንግዲህ ትዳር ማለት በሁለት ሰዎች በተለይ በወንድና በሴት መካከል በፍላጎት በፍቅርና በስምምነት ላይ ተመስርቶ የሚመሰረት ተቋም ነው፣ የሚመሰረት ጥምረት ነው። እንግዲህ ከሁለት ግለሰቦች ስብስብ ባለፈ የጋራ ህይወትን ለመምራት ቤተሰብ ለመመስረት እና አብሮ ለመኖር የሚገባ ቃል ኪዳን ነው። እጅግ በጣም ጥልቅ የሆነ ተቋማዊ ይዘት ያለው ነገር ነው። ትዳር ማለት ዝም ብለን አቃለን ሰዎች ስለተዋደዱ ብቻ ሄደው የሚጣመሩበት ጉዳይ ሳይሆን የመንፈስ ትስስር የሚያደርጉበት መተማመን የሚፈጠርበት ተቋም ነው። እንግዲህ ትዳርን ከተለያዩ አቅጣጫዎች ማየት ይቻላል። ለምሳሌ እንግዲህ የቃል ኪዳን ትስስርን በዋነኛነት ማንሳት ይቻላል። እንግዲህ ትዳር ዝም ብሎ አብሮ መኖር ሳይሆን በክፉም በደጉም በጤናም በህመም አብሮ ለመጓዝ የሚገባ የህይወት ዘመን ቃል ኪዳን ነው። ይህም መተማመንን መከባበርን መሰረት የሚያደርግ ነው ማለት ነው። ሌላኛው እንግዲህ ከማህበራዊ ህይወት መሰረት ጋር ደግሞ ተያይዞ ማንሳት ይቻላል። ማንኛውም ማህበረሰብ የሚገነባው ከቤተሰብ ነው። ቤተሰብ ደግሞ የሚጀምረው ከትዳር ነው። ጤናማ ትዳር ለሀገርና ለወገን የሚጠቅሙ ልጆችን ለማፍራትና ኮትኩቶ ለማሳደግ ምቹ አካባቢን የሚፈጥር ተቋም ነው። ሌላው የስነ ልቦናና የሞራል ድጋፍን በተመለከተ ነው። እንግዲህ በትዳር ውስጥ የትዳር አጋሮች አንዳቸው ለሌላቸው መጠለያ ይሆናሉ። የብቸኝነት ስሜትን ለማስወገድ፣ ደስታን ለመጋራት፣ በችግር ጊዜ ለመረዳዳት ትዳር ትልቅ ሚና አለው የሚለውን መያዝ አስፈላጊ ነው። ሌላው እንግዲህ ህጋዊና ሃይማኖታዊ እውቅናን በተመለከተ ነው። እንግዲህ በሃይማኖት አብዛኞቹ ሃይማኖቶች ትዳርን የተቀደሰ እና ፈጣሪ የፈቀደው ህብረት አድርገው ይመለከቱታል። በህግም ቢሆን እንግዲህ ትዳር በሁለት ወገኖች መካከል መብትና ግዴታን የሚያስከትል ህጋዊ ውል ነው። እንግዲህ አድማጮቼ፣ በነገራችን ላይ ይሄ ውል የሚለው ነገር ልናሰምርበት ይገባል። እንግዲህ ለስኬታማ ትዳር አስፈላጊ የሆኑ ነጥቦችን በተመለከተ ደግሞ የተወሰኑ ነገሮች ለማንሳት እንሞክር። ግልጸኝነትና ውይይት እጅግ በጣም መሰረታዊ ነገሮች ናቸው። የሪፐብሊክ ሚዲያ አድማጭ ተመልካቾች እንግዲህ በጣም ልብ አድርጋችሁ እንድትሰሙ ይፈልጋለሁ። እንግዲህ ችግሮችን በንግግር መፍታት ለትዳር መሰረታዊ ነገር ነው። ሌላው ትዕግስትና ይቅርታ ነው። ማንኛውም ሰው እንግዲህ ማንም ፍጹም ስላልሆነ መሳሳትን አምኖ መቀበልና ይቅር መባባል እጅግ በጣም አስፈላጊ እንደሆነ ልናሰምርበት ይገባል ወዳጆቼ። ሌላው መተሳሰብ በተመለከተ እንግዲህ ከራስ ይልቅ ለሌላኛው ወገን ቅድሚያ መስጠትን የተመለከተ ጉዳይ ነው።
ስንቶቻችን ይሄንን እናደርገዋለን? እንግዲህ ሌላ ነው። እንግዲህ ይሄንን የማናደርግ ከሆነ ደግሞ ምን አይነት ትዳር ነው የምንመሰርተው የሚለው ነገር በተለይ ግለኝነት የሚንጸባረቅበት ከሆነ ትዳር ሁሉ ጊዜ አደጋ ውስጥ የሚገባበት ሁኔታ አለ። ስለዚህ መተሳሰብ እጅግ መሰረታዊ ነገር ነው። እንግዲህ ትዳር ማለት ሁለት የተለያዩ ሰዎች ተገናኝተው አንድ አይነት ዓላማ ይዘው የሚጓዙበት ረጅም ጉዞ ነው። ይሄንን በጥልቀት በስፋት ካለመረዳት ጋር ተያይዞ አንዳንድ ጊዜ እንግዲህ ትዳር ለመፍረስ ለፍቺ የሚጋለጥበት ሁኔታ አለ። ስለዚህ አሁን ትዳር እንዲፈርስ የሚያደርጉ ምክንያቶች አሉ። በነገራችን ላይ ይሄም ደግሞ እንደ ጥንዶቹ ሁኔታ ሊለያዩ ይችላል። አብዛኛው ጊዜ ግንኙነትን እንግዲህ ቀስ በቀስ የሚረብሹና በመጨረሻም ወደ መፍረስ የሚያመሩ ዋና ዋና ምክንያቶች አሉ። የተወሰኑትን እናንሳ። አንዱ እንግዲህ የግንኙነት ወይም ደግሞ የኮሚኒኬሽን ጉድለት ነው። ጥንዶች ስሜታቸውን፣ ፍላጎታቸውን እና ቅሬታቸውን በግልጽ መነጋገር ሲያቅታቸው ጥቃቅን አለመግባባቶች እየተከማቹ ይሄዳሉ። ዝምታ፣ መነቃቀፍ ወይም መናናቅ ሲነግስ መግባባት እንግዲህ ይጠፋል ማለት ነው። ሌላው እንግዲህ የግንኙነት ጉድለት ይሄንን እንደሚመስል ካየን ደግሞ ሌላው የታማኝነት ጉድለት ነው ወይም ደግሞ ኢንፊደሊቲ የሚባለው ነው በእንግሊዝኛው። ከባል ወይም ከሚስት ውጪ ሌላ ግንኙነት መጀመር በትዳር ውስጥ ያለውን ትልቁን መሰረት እምነት የሚባለውን መሰረታዊ ጉዳይን ያፈርሳል። እንግዲህ አድማጮቼ፣ ተመልካቾቼ አንዳንዴ ልብ ልንላቸው የሚገቡ ነገሮች በስርዓቱ መረዳት መቻል አለብን። እንግዲህ አንዴ የፈረሰን እምነት መልሶ መገንባት ወይም ደግሞ በጣም እንግዲህ ማለት አንድ ጊዜ እምነታችን ከጎደለ መልሶ መጠገን በጣም ሊቸግረን ይችላል፣ አስቸጋሪ ሊያደርገው ይችላል፣ ለፍቺ ሊያጋልጥ ይችላል። ስለዚህ የታማኝነት መጉደል እጅግ በጣም መሰረታዊ ችግር ነው። ሌላው ደግሞ የገንዘብ አያያዝ ችግር ነው። በነገራችን ላይ በተለይ ለምሳሌ በውጭ ሀገር የሚኖሩ ትዳሮች አብዛኞቹ የሚፈርሱበት ሁኔታ አለ። ለምንድን ነው የሚፈርሰው የሚለው ነገር እንግዲህ ከገንዘብ አያያዝ ጋር በዋነኛነት ከገንዘብ አያያዝ ጋር አያይዞ ማንሳት ይቻላል። የገቢ ማነስ ብቻ ሳይሆን በነገራችን ላይ ባለግንኙነቶቹ ወይም ደግሞ ባለጉዳዮቹ በገንዘብ አጠቃቀም ላይ ስምምነት ማጣት፣ ለምሳሌ አንደኛው አባካኝ ሌላኛው ቆጣቢ መሆን ወይም ደግሞ የገንዘብ ጉዳይን መደበቅ ከፍተኛ ግጭት ይፈጥራል። ይህንን በደንብ ልብ ልንለው ይገባል። ሌላው የቤተሰብ ጣልቃ ገብነትም እንደዚሁ ከፍተኛ ችግር የሚያመጣ ነገር ነው። ለምሳሌ ከባል ወይም ከሚስት ወገን ያሉ የቅርብ ቤተሰቦች እናት፣ አባት፣ ወንድም፣ እህት በጥንዶቹ የግል ሕይወትና ውሳኔ ላይ ከመጠን በላይ ጣልቃ ሲገቡና ጥንዶቹን ይህንን መከላከል ሲያቀታቸው ትዳሩ ሚዛኑን የሚስትበት ሁኔታ አለ። ሌላኛው የባህሪና የአመለካከት አለመጣጣም ነው። እንግዲህ ከጊዜ በኋላ ሰዎች እየተለወጡ ሲሄዱ ወይም መጀመሪያውኑ ሳይግባቡና ሳይጠናኑ በትዳር ውስጥ ሲገቡ የአመለካከት ልዩነት እየሰፋ ይሄዳል። የዓላማ አንድነት ማጣት፣ አብረን መጓዝ አንችልም ወደሚለው ድምዳሜ ሊያደርስ ይችላል። ከዛ ባለፈ ደግሞ እንግዲህ ባስ ሲል የቤት ውስጥ ጥቃት ነው። በነገራችን ላይ ይሄ ጥቃት ወይም ደግሞ አቢዩዝ ብለን የምንለው አካላዊ ጥቃት ብቻ አይደለም። እንግዲህ ስነ ልቦና ወይም ስሜታዊ ጥቃት ባለበት ቤት ውስጥ ትዳር ሊቀጥል አይችልም። እንዲህ አይነት ጥቃቶች የሰውን ልጅ ክብርና ደህንነት ስለሚነኩ ለፍቺ ዋነኛ ከሚባሉ ምክንያቶች ውስጥ የሚመደብ ነው። ሌላው መቀራረብና ፍቅር መቀዝቀዝ። ትዳር እንደ ተክል እንክብካቤን ይፈልጋል። በነገራችን ላይ ጥንዶቹ ለፍቅራቸው ጊዜ መስጠት ሲያቆሙ፣ አድናቆትና መተሳሰብ ሲጠፋ፣ ግንኙነቱ እንደ ስራ ግዴታ ብቻ ነው እንግዲህ የሚሆነው። ይህ ደግሞ ስሜታዊ መቀራረብን ከማጎልበት ይልቅ ስሜታዊ መራራቅን ይፈጥራል። ባጭሩ እንግዲህ ትዳር የሚፈርሰው ችግር ስለገጠመው ሳይሆን የገጠሙ ችግሮች በጋራ ለመፍታት የሚያስችል መቻቻል፣ ይቅርታና ግልጸኝነት ሲጠፋ ነው ብሎ መውሰድ ይቻላል። እንግዲህ
ትዳር እንዳይፈርስ ሁላችንም እንፈልጋለን። ነገር ግን የሚደረጉ ጥንቃቄዎች ላይ በደንብ ትኩረት አድርጎ መንቀሳቀስ ያስፈልጋል። እንግዲህ ትዳር በአንድ ጀንበር አይገነባም፣ በተመሳሳይ በአንድ ጀንበር አይፈርስም የሚለው ነገር መያዝ እንችላለን። ትዳር እንዳይፈርስና ጠንካራ መሰረት እንዲኖረው ቀጣይነት ያለው ጥንቃቄና ጥረት እጅግ በጣም መሰረታዊ ነገሮች ናቸው። ትዳርን ጠብቆ ለማቆየት የሚረዱ ዋና ዋና ጥንቃቄዎችን የተወሰኑትን ላንሳ። በጣም ብዙ ነገሮች ማንሳት ይቻላል፣ ግን ጥቂቶቹን ብቻ ላንሳ። ኦኬ። ግልጽነትና ቀጣይነት ያለው ውይይት ደግሞ አለው። ግልጽነትና ቀጣይነት ያለው ውይይት ለትዳር መሰረት ነው። መሰረት አብዛኛውን የትዳር ችግር እንግዲህ የሚመነጨው ባለመነጋገር ነው። በነገራችን ላይ ስሜትን መግለጽ፣ ቅር የተሰኙበትን ነገር በውስጥ ከመያዝ ይልቅ በሰላማዊ መንገድ ለትዳር አጋር መናገር ያስፈልጋል። ለማዳመጥ መፍጠንም ደግሞ ሌላው መሰረታዊ ጉዳይ ነው። የትዳር አጋሮ እንግዲህ ሲናገሩ ለመልስ ከመዘጋጀት ይልቅ ስሜታቸውን ለመረዳት በጥሞና ያድምጡ የሚለውን ምክረ ሀሳብ መውሰድ አለብን። ሌላው የገንዘብ ግልጸኝነትን መፍጠር የገንዘብ አያያዝ በነገራችን ላይ በራሱ አርት ነው። እውቀትን ይፈልጋል። ከዛ ባለፈ ደግሞ ብስለትን ይፈልጋል። በዚህ ጉዳይ ላይ ግልጸኝነት መፍጠር ያስፈልጋል። ካልሆነ የሰው ልጅ እንግዲህ ስግብግብ ነው፣ ደብቆ ማጥፋት ይፈልጋል። ለምሳሌ ያንተ ገንዘብ ለሁለታችን የኔ ገንዘብ ለብቻዬ አይነት ነገርም፣ ወይም ደግሞ ያንቺ ገንዘብ ለሁለታችን የኔ ገንዘብ ደግሞ ለብቻዬ አይነት ደካማ የሆነ አስተሳሰብ ያላቸው ሰዎች አሉ። እንግዲህ ገንዘብ የብዙ ጸቦች ምንጭ ነው በነገራችን ላይ። ይሄንን ልብ ልንል ይገባል። ይሄንን ችግር ለመቅረፍ አንዱ ወሳኙ ምክንያት የጋራ እቅድ። በነገራችን ላይ ያለፈው አለፈ። ከዚህ በፊት እንግዲህ አንዳንድ የባከኑ ፍቅሮች ሁላችንም እናሳልፋለን። ጥሩ ሰዎች እንገናኝና ያንን በስርዓቱ መያዝ ካለመቻላችን ጋር ተያይዞ ብዙ በትዳር ላይ የሚያጋጥሙ ችግሮች ቪክቲም የምንሆንበት ሁኔታ አለ። ስለዚህ የጋራ እቅድ ያስፈልጋል። ስለ ገቢና ወጪ በግልጽ መወያየትና የጋራ በጀት ማውጣት አስፈላጊ ነው። ተቋም ነው። ይሄ አንድ ሰው ብቻ የሚያመጣበት ሌላ ኮንሱም የሚያደርግበት አይደለም። ተቋሙ የጋራ ነው። ቢኖርም የጋራ ነው፣ ባይኖርም ችግሩ የጋራ ነው። ስለዚህ በዚህ ጉዳይ ላይ ለጋራ ጥቅም ሲባል ግልጽ የሆነ የገንዘብ አጠቃቀም፣ በእቅድ ላይ የተመሰረተ የገንዘብ አያያዝ እና አጠቃቀም፣ እንደዚሁ ደግሞ ቁጠባ አስፈላጊ ናቸው ብሎ መውሰድ ነው። ሌላው መተማመን። ትልቅ ወጪዎችን ከመውጣቱ በፊት መተማመን ያስፈልጋል። አጋርን ማሳመን ያስፈልጋል። ማማከር ያስፈልጋል። እነዚህ መሰረታዊ ነገሮች ናቸው። ለትዳር ቅድሚያ መስጠት ደግሞ እጅግ በጣም መሰረታዊ ከሚባሉ ነገሮች አንዱ ነው። ከስራ ከጓደኛ አልፎ ተርፎም እንግዲህ ከልጆች በላይ ለትዳር አጋር ትኩረት መስጠት ያስፈልጋል። ጥራት ያለው ጊዜ በነገራችን ላይ ምንም ያህል ስራ ቢበዛ ለብቻችሁ የምትሆኑበትን ጊዜ ለምሳሌ ዴት ናይት መድቡ። ደግሞ አለው ለብቻችሁ የምትገናኙበት ጊዜ፣ የፍቅር ጊዜ፣ ጸጥ ያለ ጊዜ፣ የተመረጠ ጊዜ። ፍቅር በራሱ ሪቹዋል ይፈልጋል። በነገራችን ላይ አንድ ነገር ደግሞ መረሳት የሌለበት ወንዶች ለትዳር አጋሮቻቸውን እንትን ለማለት ለማስደሰት አበባ የሚሰጡበት ሁኔታ ምናምን አለ። ሴቶችም በዛው ርቀት መሄድ መቻል አለባቸው። በእርግጥ ፍቅር ይሄ አበባ በመስጠት ብቻ የሚገለጽ ነገር አይደለም። ራስን ለዛ ለትዳር መስዋዕት በማድረግ የራስን ፍላጎቶች እዛ ትዳር ውስጥ በመቅበር ኢጎን እዛ ትዳር ውስጥ በመቅበር በጉልበት፣ በስነ ልቦና፣ በእውቀት ለቤቱ ለዛ ለተመሰረተው ተቋም አስተዋጽኦ ማድረግ በራሱ የፍቅር መገለጫ ነው። መደዋወል፣ ማውራቱ፣ መተያየቱ፣ መደናነቁ፣ ኢንስፓየር መደራረጉ በራሱ በጣም በጣም
አስፈላጊ የሆኑ የፍቅር መገለጫዎች ናቸው። ነሰሰርሊ አበባን በመስጠት ወይም ሌላ ውድ ስጦታዎችን በማዘጋጀት ሽቶ በመስጠት ምናምን ብቻ አይደለም ፍቅር የሚገለጸው፣ በጣም በተለያየ መልኩ ነው። ፍቅር ደግሞ በሁለቱም በኩል ያለ ነው። ወንዱ ለሴቷ የሚሰጠው ፍቅር የሚገልጽበት መንገድ አለ፣ ሴቷም ደግሞ ለወንዱ ፍቅር የምትሰጥበት ወይም የምትገልጽበት መንገድ አለ። ሁለቱ የተደበቁ ነገሮችን እንትን ብሎ ይሄ ኤክስትራክት አድርጎ ወይም ደግሞ ፈልጎ ማየት እንዴት ነው የሚለውን ነገር ፈልጎ ማየት ያስፈልጋል። አድናቆትን መግለጽ ያስፈልጋል። እንግዲህ አጋሮ የሚያደርጉትን ጥቃቅን መልካም ነገሮች ማመስገንና ማድነቅን ልማድ ማድረግ አለቦት እያልን ነው ያለነው። ሌላው መሰረታዊ ጉዳይ የይቅርታ ልብ ያስፈልጋል። ፍጹም የሆነ ሰው የለም። በትዳር ውስጥ ስህተት መፈጠሩ አይቀርም። እንግዲህ ትላንትን አለመቆፈር፣ አንድ ስህተት ተፈጽሞ ይቅርታ ከተባባሉ በኋላ በየሰበቡ ያንን ስህተት መጥቀስ ግንኙነትን ይመርዛል። በጣም መሰረታዊ የሆነ ነገር ትናንትን አለመቆፈር ነው። የትናንት ችግሮችን እያስታወሱ እዛ ላይ ማለት አያስፈልግም ነው። እዛ ላይ መቆዘም አያስፈልግም ነው። ህይወት ወደፊት መቀጠል መቻል አለበት። ባለፈው ላይ ተቸንክረን መቅረት የለብንም ነው። ሌላው እንግዲህ ልዩነቶች ይፈጠራል። የአመለካከት ልዩነቶች በብዙ መልኩ፣ የሆርሞን ልዩነቶች፣ የስራ መብዛቶች፣ ማህበራዊ ግንኙነቶች፣ ሌሎች በጣም ባህሪን አፌክት የሚያደርጉ ነገሮች አሉ። ልዩነት ከተፈጠረ በኋላ ቶሎ መታረቅ ያስፈልጋል። እንግዲህ ፀሐይ በቁጣችሁ ላይ አይግባ እንደሚባለው ቅሬታዎችን ሳያድሩ መፍታት፣ ይህንን ባህል ካደረጉ በእርግጠኝነት እነግሮታለሁ ትዳሮን ሊታደጉ ይችላሉ፣ ከመፍረስ ሊታደጉ ይችላሉ። ከዛ ውጪ የተወሰነ ባውንደሪም ደግሞ ያስፈልጋል። ድንበር ማበጀት። በጣም እየተቀራረቡ ሲሄዱ መናናቅን ኤክሰርሳይዝ የሚያደርጉ ሰዎች አሉ። የተወሰነ ባውንደሪስ ያስፈልጋል። በተለይ ከውጭ የሚመጣ ተጽዕኖን መከላከል ለትዳር ጥንካሬ እጅግ በጣም ወሳኝ ነው። ለምሳሌ የቤተሰብ ጣልቃ ገብነት ባውንደሪ ሊበጅለት የሚገባ ዘርፍ ነው። ቤተሰብን ማክበር እንዳለ ሆኖ የትዳር ሚስጥር በቤት ውስጥ እንዲቀር ማድረግ መሰረታዊ ነገር። የተቃራኒ ጾታ ግንኙነት፣ ለምሳሌ ከሌሎች ሰዎች ጋር ያለውትን ግንኙነት የትዳር አጋሮን በማስቀና ወይም ጥርጣሬ ውስጥ በማይከት መልኩ መሆን አለበት። ይሄንን ካላደረጉ ነግሮታለሁ ትዳር አደጋ ውስጥ ነው። ይሄንን በጣም በጥንቃቄ ሊያጠኑት ይገባል የሚል ነገር ነው። በትናንሽ ነገሮች ላይ ጥንቃቄ ማድረግ። ትዳር የሚፈርሰው በትልቅ ምክንያቶች ብቻ ላይሆን ይችላል። በትንንሽ በትናንሽ ወይም በጥቃቅን ችግሮች መከማቸት በራሱ ትዳር ሊፈርስ ይችላል። መከባበር ያስፈልጋል። በሰው ፊትም ሆነ በቤት ውስጥ እንዳላችሁ በተለይ አንዳችሁ ለሌላችሁ የምትሰጡት ክብር ለግንኙነት በጣም ዋስትና ነው። ይሄ በጣም መሰረታዊ ነገር ነው። ለውጥን መቀበል። ሰዎች እንግዲህ ሌላው ሊያስተውሉት የሚገባ ጉዳይ ለውጥን መቀበል ነው። ሰዎች በጊዜ ሂደት እንደሚለወጡ አምኖ ያንን ለውጥ አብረው ማጣጣም ያስፈልጋል። ወዳጆቼ፣ ተመልካቾቼ፣ የሪፐብሊክ ሚዲያ ታዳሚዎች እንግዲህ ትዳር 50-50 ሳይሆን ሁለቱም ወገኖች 100% የሚሰጡበት ህብረት ነው። እሱ ወይም እሷ ምን አደረጉልኝ ወይም አደረገችልኝ ወይም ምን አደረገልኝ ከማለት ይልቅ እኔ ለትዳሬ ምን እያደረኩኝ ነኝ ብሎ ራስን መጠየቅ ያስፈልጋል ነው እያልኩ ያለሁት። አድማጮቼ፣ ተመልካቾቼ፣ ምናልባት ይህንን ፖድካስት ከማጠቃለሌ በፊት ትዳር መፍረሱ የማይቀር ከሆነ
በፍቺ ወቅትና ከፍቺ በኋላ ምን አይነት ጥንቃቄዎች ይደረግ የሚለው ለቀጣይ ህይወት መሰረታዊ ነገር ነው ብዬ አምናለሁ። ትዳር እንዲቀጥል የሚደረገው ጥረት ሁሉ ተሟጦ አልቆ ፍቺ አማራጭ የሌለው የመጨረሻ ውሳኔ ሲሆን ሂደቱን በሰላማዊ መንገድ መቋጨት ለሁለቱም ወገኖች በተለይም ደግሞ ለልጆች